ክርስቲያኖችና አይሁዶችን ሰንበትን የሰጣቸው ለምንድን ነው? እሁድ ለክርስቲያኖች፣ ቅዳሜን ደግሞ ለአይሁዶች፣ አርብን ደግሞ በኋላ ለሙስሊሞች የሰጠው ለምንድን ነው? ሰንበትን ለምን ሰራችሁበት ብሎ ለምን ተበሳጨ አላህ? ለምን ወደ ዝንጀሮ ነቀየራቸው? ሱራ 7 163 አንዴ ክፈል። አሁንም ድረስ አይሁዶች ቅዳሜን አይሰሩም፣ የፈሰሰው እንኳን አያቀኑም። ክርስቶስን ሲቃወሙት ታገኛላችሁ። እሱን አሳያችኋለሁ እንዴት በሰንበት ትሰራለህ እያሉ። ሰንበትን ማንም አይሰራትም። ቀጥታ ያንን ወስዶ ይኸው አስቀመጠው። ምን አልናቸው ይላል። ከዚያችም በባህሩ ዳርቻ ከነበሩት ከከተማ በቅዳሜ ቀን ወሰን ባለፉ ጊዜ፣ መቼ ቀን? በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው። በደንብ አስተውሉ። የቀድሞ የመጽሐፍት ባለቤቶች ያደረጋቸው ቁርአን ከወረደ በኋላ ነው ክርስትናና አይሁዳውያኖች እንደቀሩ የሚያመላክተው። ለምን? ይሄንን መጽሐፍ መረጃው ስላልደረሳቸው ጀነራል ነጥሎ ያስቀራቸው አካሎች ቀደምት በነበረ ወንጌልና ተስማሙ። 64 ይህንን አንብብና ወራዳ ዝንጀሮ ሁኑ ያላቸው 65 ቁርአን ከወረደ በኋላ ነው ዝንጀሮ የሆኑት አይሁዶቹ ወይንስ ቁርአን ከመውረዱ በፊት? እስልምና ሰንበት መቼ ነው ቤኒ? በእስልምና ሰንበት አላቸው እንዴ? ግን ያው ይህንን ዲሌማ እንጀምረው እስቲ። ደግሞ አሁን ከዚህ በፊት የእስላሚክ ዲሌማ ብዛት የተለመደውና የታወቀው እንትኑ ነው። መጽሐፍ ቅዱስ ቁርአን ተበርዟል ይላሉ የሚል ነበረ። ሁለተኛ እኛ የጀመርነው ግን እየሄድንበት ያለ ነው። ለሀገራት ሁሉ የተላከ ነቢይ አለ ወይ? ካለ ደግሞ ለኢትዮጵያ የተላከ ለሌሎች ሀገራትስ የተላከ ማን ነው የሚል ደጋግመን ጠይቀን እስካሁን ድረስ ምላሽ አልሰጡንም ነበረ አይደለ? ዛሬ ደግሞ ሰዎች ሙስሊም እንዳልነበሩ ራሱ ቁርአን ቴስቲሞኒ ያለው ከሰንበት ጋር በተያያዘ አንድ ሰንበት ጋር በተያያዘ እሱ መሰረት አድርገን የምናነሳው ሰዎች ሙስሊም እንዳልነበሩ እናሳይበታለን። ሁለተኛ ደግሞ ክርስቶስ አምላክ መሆኑን እናሳይበታለን ማለት ነው። ክፍሉን አንድ ያንብበው ቃል። እሺ መልካም። ምን ይላል? ሱራ 264 ከዚህም በኋላ ኪዳኑን ተዋችሁ በእናንተም ላይ የአላህ ችሮታና እዝነት ባልነበረ ኖሮ በእርግጥ ከጠፊዎች በሆናችሁ ነበረ ብሎ ያስቀምጣል። 65 እንድገመው። እሺ ይታያል አይደል? እነዚያም ከእናንተ ውስጥ በቅዳሜ ቀን አሳ በማጥመድ ወሰንን ያለፉትን ለእነርሱ ወራዳዎች ስትሆኑ ዝንጀሮች ሁኑ ያልናችሁ በእርግጥ አወቃችሁ ይላል። ካሊድ ቢን ዋሊድ አህለን ሁሉ ተማም አላሁ ይርሱክ ሽኩር አለ አልሐምዱሊላህ። አንተ ሀገር ሰላም ብለህ ሳል እዛ እኮ መጽሐፍ ቅዱስ እንትን እያለ ነው እየፈሰፈቱት ነው። እነ ሰላህ አሁን እዚህ ጋር የተከፈተልን አውራ። አይ ችግር የለም። ምን ነበረ ጥያቄ? ኦኬ እነማን ናቸው እዚህ ጋር መጽሐፉን እንትን የተባሉት? ቅዳሜ ቀን የሰሩት እነማን ናቸው? ለምንድን ነው ቅዳሜ ቀን ወሰን አለፋቸው የተባሉት? ይሁዳዎች ናቸው። ቅዳሜ ቀን ምንድን ነው እሱ? ቀን ነው፣ ኖርማሊ ቀን ነው እኮ። ቅዳሜ ቀን ለምን ወሰን አለፉ ሊባሉ ይችላሉ? ወሰን ያለፉት አታደርጉ የተባሉትን ስላደረጉ ነው። ለምንድን ነው ቅዳሜ ቀን አታደርጉ የተባሉት? ቅዳሜ ቀን ምንድን ነው ስፔሻል ያደረገው? ከሰኞ ከዓርብ ይለያል? ላ አይደለም። እነሱ እሴት አለ እንትኑ ይኸው ቁርአኑ አሳይኝስ ቁርአኑ አድርገው። ያው ቁርአን እኮ ነው የተከፈተው። ያተረራ መሰለህ ቁርአኑ ስታዋጥ የረራ መሰለህ አልገባ ሲልህ። በእርግጥም እነዛም በእነ እንትን ድንበር ያለፉትን እኮ ነው የሚለው። ምን ድንበር ያለፉት? ምን አድርገው ነው ድንበር ያለፉት? ምን አይነት ድንበር ነው ያለፉት? ድንበር ያለፉት አሳ ምናምን የሚያጠምዱ መሰለኝ። አሳ አታጥምዱ ተብለው በዛ በቅዳሜ ቀን ስላጠመዱ ምናምን ነው ታሪኩ እንደዛ ያስለኝ እኮ። ለምንድን ነው
ምን ቅዳሜ ቀን ለምንድን ነው አታጥምዱ የተባሉበት ምክንያት? እንግዲህ ትእዛዝ ነው። ትእዛዝ ከተደረገ ምንድን ነው ምክንያቱ ነው እንዴ? ምክንያት የለውም። እንግዲህ ፈጣሪ አታጥምዱ አለ። አታጥምድ ነው እኮ። ለምንድን ነው ቅዳሜ መርጦ አታጥምዱ ያለው? በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። ኦኬ ላቅልልህ። ሶላት ጁማ መቼ ነው? ነገ ነው። አርብ ማለት ነው። ኦኬ ፋይን። ይሄ ጁማ አርብ የሆነው መቼ ነው? አገር መሐመድ ከመጣ በኋላ ነው? ከመሐመድ በፊትም እንደዛ ነበረ? እስልምና በፊትም አለ? አዎ እስልምና ነበር ነው። የሰው ልጆች ሙሉ የተፈጠሩበት ሃይማኖት እስልምና ነው። አታ አንተ ማለት ነው። ስለዚህ ፋይን ቆንጆ። ስለዚህ ጁማ አርብ እንዲሆን የታዘዘው መቼ ነው? አርብ እንዲሆን የታዘዘው አሁን ነባረው። እኔ ይሄን አላውቅም ማለት ቀን ነው። እንደዚህ የታዘዘበት ቀን የለም። የታዘዘበት ቀን የለም። ዝም ብለው ደስ ሲላቸው ነው የተገበሩት። አርብ የተደረገበት እንደዚህ ዛሬ ሐሙስ ነው ነገ አርብ ነው ምናምን እንደዚህ ይሄን አላውቅም። ይህንን ያወቅ ቀን ከእስልምና ትወጣለህ። አንተ ራስህ ትወጣለህ ከክርስትና። እኔማ ከእስልምና ውስጥ አይደለሁም ሲጀመርም። ምን ልሆን ገባለሁኝና በደንብ አስተውል። ኖ እኔ መቼም አልወጣም። አንተ ይህን ያወቅ ቀን ያልኩህ እኮ እኔ ስለማውቀው አሁን እያስረዳሁህ ነው። ምክንያቱም ኦኬ ጁማን ጠንቅቃ ለማወቅህ አይምን መቼ እንደተጀመረ እወቅ። ኔክስ አሁን የጠየቅኩ ሰንበት መቼ ነው? ይሄንን ስታቅ እስልምና በፊት አለ የለም የሚለውን መፈክርን ማሰማት ታቆማለህ። ሙሐመድ እንደዛ ብሏል የሚለውን ምክንያቱም በቀላል ጥያቄ ልጠይቅህ። ለጣዖት አምላኪዎቹ ጣዖትን የሚያመልኩበትን ቀን ይወስንላቸዋል? ማንም ይወስንላቸው? ራሳቸው ሊወስኑ ይችላሉ። አላህ ኧረ አይወስንም። ለምን እንደሚወስነው ጎበዝ። ስለዚህ ጣዖት ያመልካሉ ላላቸው ወይንም ደግሞ እሺ አጋርተውብኛል ላላቸውስ በዚህን ቀን እንደዚህ አድርጉ፣ በዚህ ቀን እንደዚህ አታድርጉ ብሎ ይላቸዋል? እሱ ላይ ላጋሩ ሰዎች እንደዚህ አይልም የሚል የለም ማለት። እናመሰግናለን። ደን ጨረስን። ስለዚህ ከሙሐመድ በፊት የተሰጠው ቀን ለአይሁዶችና ለክርስቲያኖች ብቻ ነው። ስለዚህ በአንተ ሎጂክ መሰረት ለክርስቲያኖችና ለአይሁዶች ብቻ ስለሆነ ቀኑ የተሰጠው፣ በዛም ቀን ደግሞ ትንሣኤ የሚነሱት በዛው ስለሆነ አማኞቹ ሰንበት እናንተን አይመለከትም፣ እሁድም አይመለከትም። ሙስሊሞች ይነሳሉ ያለው አርብ ነው። እስልምና የሙሐመድ ጅማሬ ነው። ቆይ ተረጋጋ። አንድ እዚህ ጋር በጣም ተረጋግቻለሁ። ለክርስቲያኖች ታስቀኛለህ እኮ አንዳንዴ። በመሳቅ ማሳለፍ ይቻላል። እኔ ግን በጣም ዋይዝ ነኝ። ካሊድ ስታየኝ ትሪክ አልደረግም። ችግሩ ምን እንደሆነ ታውቃለህ? የእስልምናን አካሂድ ጠንቅቄ ስለማውቀው ምን ልመልስ እንደምትችል ገና አንተ ሳትመጣ ገስት ላይ ሎጂኩ ሰርቸው ስለምመጣ ዶሪ ተራን ጠብቅ። ስለዚህ በመሳቅ ልታልፍ ብሞክር ተሳክ በኋላ አርጉመንት ይመጣልኛል ብለህም ካሰብክ እኔ 10 ደቂቃም ቤት ውስጥ ከሚዘጋም እጠብቃለሁ አፕዴት እንድታደርግ። ግን ቻሌንጅ አታደርገኝ። ኖበዲ ማንም ቻሌንጅ አታደርገኝ። ለክርስቲያኖች ሰጥቻለሁ የሚለው የቱ ጋር ነው? አላህ ለክርስቲያኖች ሰጥቻቸዋለሁ ይሄን ቀን እነሱ እንትን እንዲሉበት ብሎ አለ። ለሙሽሪኮች ይሄን ቀን ሰጥቻቸዋለሁ የሚል ለሙሽሪኮችማ አይልም። እነሱ ካፊር አጋሪ ስለሆኑ አስቀድሞ የነበሩት አማኞች ክርስቲያንና አይሁዶች እንደሆኑ ሙሐመድ ስለሚያውቅ ቀንም የሰጠዋቸው አላህ ማን ነው አለ? ለክርስቲያኖችና ለአላህ አይሚን ለአይሁዶች። ኔክስት ለማን ሰጣችሁ? ለእናንተ። ቅድምም ብለኸኛል። አላህ በዚህ ቀን እንዲያደርጉ በዚህ ቀን አታደርጉ ብሎ ለጣዖት አምላኪያን ይሰጣሉ ስልህ ኖ አልከኝ። ቅድሚያ ለአይሁዶች ሰጠ፣ ከዛ ለክርስቲያኖች ሰጠ፣ ከዛ ለሙስሊሞች ሰጠ። አንተው ባልከው መሰረት ለጣዖት አምላኪዎች ወይንም ለሙሽሪኮች ማይሰጥ ከሆነ አይሁዶችና ክርስቲያኖች በአንተ ሎጂክ መሰረት ሙሽሪክ አይደሉ፣ ጣዖት አምላኪም አይደሉ። ምክንያቱም
አላህ ራሱ ስለሰጠ ማለት ነው። ሐዲሱንም እንከፍትልሃለን። ቁርአን ውስጥ በበቂ ሁኔታ አለ። ሎጂኩ በደንብ ገብቶሃል። እኔ ያልኩ ጋር ተስማምተሃል። ካሊድ ስሬ ብትሆን እንዲጨብጠሃለሁ፣ እንዲልሃለሁ፣ ችርስ ልሃለሁ፣ እንደዚህ በትከሻ ልሃለሁ፣ ከዛ አቅፋለሁ፣ ከዛ ሰለብሬት እናደርጋለን። ዌልካም ቱ አውር ጀማ ብዬህ ደግሞ ክርስትናን አስተምረው። በቃ ህብረት እናደርጋለን። አንብበው አንዴ ቃል። እሺ፣ በጣም ጥሩ ነው። በእንግሊዝኛ በአረብኛም ካልገባችሁ እራሳችሁ በተረጎማችሁት መጽሐፍ ላይ እናንተ መጀመሪያ ክርስቲያኖች እንደነበርም በግልጽ ይናገራል። እስልምና በመሐመድ ጊዜ እንደጀመረ በግልጽ ነው ያስቀምጡት፣ በማያሻማ ቋንቋ። በመሐመድ ጊዜ አለ። ወላሂ አንድ አዳምጠኝ፣ ላንብበ ስትዋሽ ዝም ብዬ ለምን እሰማሃለሁ? እውነት እያወራህ የተጻፈውን እኮ ነው የማነበው። ሐዲስህን እኮ ነው እየዋሸህ ነው። እንዲህ የሚል የለም። እየዋሸህ ነው። ራስህ የጻፍከው ቃል ኪታብ መከተብ ጀምራል። አሳየው ፔጁን። ይህን መጽሐፍ አንተ ነው የጻፍከው። ቃል ነጃሺ ማተሚያ ነጃሺ ደውለህ ጠይቃቸው። ስልካቸው አለልህ ከፈለክ እዚህ ጋር ይነበብ። ቆይ ይነበብ። ማንበብ አይደለም። ለምን ታነባለህ? አዳምጠኝ መጀመሪያ። ቅድሚያ ሐዲስህ ይነበብ፣ ከዛ ቁርአንህም ነው ይመጣለው። ችግር የለብኝም እኔ በፈለግከው እንስማማ። መጀመሪያ እንደዚህ የሚል አለ። አረብኛውን አንብብልናል። ካሊድ ቀለል አድርገው። ስብራቱ ህመሙ ትንሽ ከበድ ሊል ይችላል። አይ ነው እኛ ቤት መጥተህ አርጉመንት ነጥብ አስፈለ መውጣት አይቻልም። ይነበብ። ቆይ ይነበብ። አሁን አንዴ ቀጥል። አመሰግናለሁ። ሐዲሱ ከአቡ ሁሬራ የተዘገበው ከድመቶች አባት እንዳስተላለፉት የአላህ መልእክተኛ እንዲህ ሲሉ ሰምቻቸዋለሁ አለ። ምን አለ? በደንብ ስክሪንሻት አድርጉቱላ። እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም፣ እኛ ማኖች? እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም፣ በቅያማ ቀን ግን ቀዳሚ ነን። እስልምና የመጣው ከክርስትና ከሁሉም መጨረሻ ነው። እኔ አይደለም ያልኩት፣ መሐመድ ነው ያለው። ምንም እንኳን ቅዱሳን መጽሐፍት እነርሱ ቀድመው የተሰጡ ቢሆንም፣ ምን የተሰጡ? ቅዱሳን መጽሐፍት ቀድመው የተሰጡ ቢሆንም፣ እሺ ደግሞም እነርሱ በግዴታ እንዲያከብሩት የተሰጣቸው ዕለት ይህ ጁምዓ ነበረ። እነርሱ ግን በዚህ ጉዳይ ላይ ተለያዩ። በአላህ ምሪት መሰረት ጁምዓ የሳምንቱ ታላቅ ቀን አደረግነው። ሌሎቹንም በዚህ ረገድ የእኛ ተከታዮች ናቸው። የአይሁድ ቅዱስ ቀን ተከታዮች ቅዳሜ ቀን ሲሆን ለክርስቲያኖች ደግሞ ከነገ ወዲያ ያለው ቀን እሁድ ሰጠነው ይላል። እናመሰግናለን። ቡኻሪ መቼ ተሰጠ? አረብኛውን አድርግለት። መጨረሻ ነው የሚለው ማለት ነው። ይሄ አንብብና ተርጉም። ወይ ልመለስልህ? እየመለስኩልህ እኮ ነው። እየመለስኩልህ ነው። ተረጋጋ። የመጨረሻን የመጣ ነው ሲባል ከክርስትና መጨረሻ መጣን ሳይሆን እኛ የመጨረሻ ህዝቦች ነን። የታወቀ ነው። የነቢ መሐመድ ሰለላሁ ዐለይሂ ወሰለም ህዝብ የመጨረሻ ህዝብ ነው። ከሱ በኋላ ነብይ አይመጣም። ያለቀ እንትን ልመልስለት ብዬ። እሺ መለስ አድርገው። ሐዲሱ ነው ወረ ጠጋ አድርግልኝ። ኦኬ ራይት መልሼ እዛለሁኝ። ካሊድ እኔ ጋር ነው የገባው። ትሪክ ማድረግ ሳይሆን እኔ እዚሁ አዲስ ላይ እዛለሁኝ። ስለዚህ ዛሬ ማምለጫ ያለህ ማለት እንደ መሐመድ ልጨመቅ ነው በለኝ። እዚሁንም ይዘህ አንድ ደቂቃ አረበኛ አድርገው እንኳን አንዴ። እሺ ምንድነው አርጉመንት እዚህ ላይ ካሊድ? አማርኛው ስህተት ነው። እሱ እናንተ የተረዳችሁበት አረዳድ ነው ስህተቱ። ምንድነው ስህተቱ? አንተ አርምና እስቲ ንገረን፣ ምንድነው ስህተቱ? እናንተ አሁን እሱ እንዳነበበው ከሆነ ሙስሊም እኛ ከመጨረሻ የመጣ ነው፣ እኛ ኡመቶች መጨረሻ የመጣ ነው የሚለው ኡመቶች አላለም። ለምን መሰለህ? እንደዛም ቢሆን ምን አለ መሰለህ፣ በመሐመድ ጊዜ አይሁድና ክርስቲያኖች አሉ የሉም? አሉ። ኦኬ፣ በመሐመድ ጊዜ አይሁድና ክርስቲያኖች ካሉ የእኛ ማለት አይጠበቅበትም። ከክርስቲያኖቹ እኛ መጨረሻ ነው መምጣ ነው ማለት አይችልም። ለምን መሰለህ? በመሐመድ ጊዜም ክርስቲያኖች ስላሉ፣ ከመሐመድ በኋላም ክርስቲያኖች ስላሉ፣ በመሐመድ ጊዜ አይሁዶች ስላሉ፣ ከመሐመድ በኋላም አይሁዶች ስላሉ
እኛ በኋላ ነው የመጣ ነው ሊል አይችልም። ምክንያቱም በመሐመድ ጊዜም ክርስቲያኖች ስላሉ ከማን ነው በኋላ የሚለው? በሱ ጊዜ ክርስቲያኖች እያሉ አንደኛ አርጉመንት። ሁለተኛ ከሱ በፊት ደግሞ ሙስሊሞቹ አስቀድመው ካሉ እኛ በኋላ ነው የመጣ ነው መጀመሪያ እንነሳለን፣ ክርስቲያኖችና ይሁዶች ቀድመው ነበሩ ማለት አይጠበቅበትም። ሁለተኛ አርጉመንት እየሰጠው ነው። ሶስተኛ ልስጥህ፣ ሶስተኛውን ከበድ አድርጌ ልስጥህ ወይንስ አረብኛው ላይ ቀጥልና ሶስተኛውን ከበድ አድርጌ እሰጥሃለሁ? ቀጥል። ምንም ከበድ ማድረግ የለም። ጮክ ብላ አንብብልን። እንግዲህ ይሄ የእኛ መጽሐፍ አይደለም፣ የራሳቸው የሙስሊሞች መጽሐፍ እና ታዲያ ልሳን ነው እንዴ? ምንድነው እሱ? ልሳን እኮ አይደለም እንትን ልትል አይደለም፣ ለእኛ እንዲሰማን ነው። ድምፅን አሰማ እስኪ። እንደዚህ ይሰፋል ወላሂ እየታያለ እንዴ ነችና አይኖች አያዩም። በላ እንግዲህ መነፅር እንግዛለን። ይህ በላይ የምልርዳ ወንድሜ እፎይ ቤት ነው። ዋብዮች ይገባሉ፣ እንደ ጌሾ ተወቅጠው ይወጣሉ። ሙስሊሞች ይገባሉ፣ ተራግፈው ይወጣሉ። እውነት ይገለጣል፣ ሐሰት ይፈርሳል። ይታያል። መድረኩን እኔና ለአንተ ብቻ ተው፣ ሌላችሁ ውረዱ። እኔ እንደማድረግ ፈልጋለሁ። ልደበድበኝ ነው ወይንስ ምንድን ነው? ከኔ አልፈህ ነው እፎይ ጋር የምትሄደው? ከኔ አልፈህ ዋብዮ፣ ከኔ አልፈህ አሁን ቀጥል፣ አንብበው። እሺ ቀጥል። አሁን እኮ ያንተ እኮ ነው ይበልጡት። ሀቢብ አለ፣ ሁሴን አለ፣ ዶሬ አለ፣ አንድ አምላክ ይለው አለ። ያንተ እኮ ናቸው ይበልጡት እኮ። እንደውም ቀጥል ከፈለክ ሌሎች እኔም ወርድልሃለኝ። በቃ አንተ ብቻ ልቀራለ ቤት ውስጥ ዋሃብያው ግን ካያችሁት አይተረጉምም። ቢሞት ያፍርበታል መጽሐፉን። ተርጉሞ ምናምን አይነግርም። አይደለም እኔ ትርጉሙን እያልኩ ነው። ትርጉሙ ካላወቀው ምንድን ነው የምታደርገው? ልታየው አማርኛ አትፈልግም፣ እዛው አረበኛ አግኝ። እንግሊዝኛ አትፈልግም፣ አረብኛ ታነብና ደግሞ አትተረጉምም። ሰዋት ትርጉም አልችልም ይላል እንጂ አረብኛ አንብቡ። አረብኛ እንግሊዝኛ አይፈልግም፣ አማርኛ አይፈልግም፣ አረብኛ ያነብና ትርጉም አያውቅም። ግን ምልክት ቋንቋ ጀምር እንደ ባብያው እያልን እንጀምር ለአንተ ለማስረዳት ችግር የለም። አሁን እሺ ለማንኛውም አዳምጠኝ። አሁን እዚህ ጋር ሀሳቡ ቅድሚያ እየተረጎምኩልህ እኮ ነው። እሺ በምንኛ ተርጉምልህ? አንተ በቻይነኛ ተርጉምልህ? ደስ ይለኛል። እሺ ቀጥል። አሁን እዚህ ጋር የሚለው እኛ የመጨረሻዎች ነን። እሺ የውመል ቂያማ ማለት ነው። የውመል ቂያማ ደግሞ የመጀመሪያዎች ነን እነሳለን ነው የሚለው። መልካም እሺ። እና እናንተ እንደምትሉት የክርስቲያኖች ምናምን የሚል የለም። አይ ቀጥል። ከማን ነው የመጨረሻ የሆነ? መጨረሻ እኮ አንጻራዊ ነው ወንድማችን። ሜቢ ቲዮሪ ኦፍ ሪሌቲቪቲ ካልተማርክ እሱን ደግሞ ላስተምር። ፊዚክስ ተምራል። ፊትና ኋላ መጀመሪያና መጨረሻ ተብሎ የሚነገረው ነገር ለንጽጽር ነው። ንጽጽር ላለው ነገር ነው። እኛ ፊተኛ ነን ስትል ከኋላ የሆነ ነገር አለ ማለት ነው እንጂ ዝም ተብሎ የሌላ ህዝቦች ናቸው ያሉት እኮ የነ ኖህ የነ ኢብራሂም ህዝቦች ነው። ገብተዋል እንጂ ስለ ሃይማኖት ነው እንጂ እያወራን ያለ ነው ስለ ሰዎች አይደለም። እኛ የመጨረሻዎቹ ነን፣ መጀመሪያ ቅያማ ቀን ግን እንነሳለን ሲል ስለ ግለሰቦች ሳይሆን ስለ እስልምና ሃይማኖት ነው። ስለ ሃይማኖቱ ነው። እዛ ሃይማኖቱ ስላሉ እንጂ ስለ ህዝቡ ነው። ፋይል ስለ ህዝቡ ከሆነ ስለዚህ ስለ ህዝቡ ከሆነ ቀድመን የምንነሳው እኛ የምንነሳለን ማለት ነው። ቀድመህማ አትነሳም አንተ። ቀድመህ የምንነሳው እኛ ሙስሊሞች ነን። ታዲያ ስለ ሃይማኖት አይደለም አልክ እኮ። ቀድመን የምንነሳው ስለ ህዝቡ ከሆነ እኛ እንነሳለን ማለት ነው። ሃይማኖቱ የማይወክል ከሆነ ስለ ህዝቡ ከሆነ ጣዖት አምላኪዎቹን ቀድመው ይነሳሉ ማለት ነው። በመሐመድ ጊዜ እዚህ ጋር እኮ ምን ይላል መሰላችሁ? ቀድሞ የተሰጡት ቅዱሳን መጽሐፍ ቢሆንም አንድ ጊዜ ቆይ እዛ አትውረድ። ሶስተኛ አርጉመንት ላይ እንገባለን። እዛ ሌላኛውን ይፍታ ቅድሚያ ቀጥል እኔ ጋር ቀጥል።
ያው ሙሉ አርጉመንቱ ያስበላል። ጥቅሱ ሙሉ የሚያስበላህ ነው። ስለዚህ ኦነስቱንና ተርጉ ገና የመጀመሪያው ላይን ላይ ትስታለህ፣ ሁለተኛ ላይ ትስታለህ፣ ሶስተኛም ላይ ትስታለህ፣ የመጨረሻውም ላይን ላይ ትስታለህ። ኦነስት ካልሆንክ ሙሉ ክፍሉ ያስበላሃል። ኧረ በጭራሽ አልበላም። እስኪ አስቀድሞ ትንሽ እንትን ላድርግ ላስተንትነው። ታዳምጣለህ? እስኪ ቁጥሩ ስንት ነው? 492 ሐዲሱ ሶሂህ ነው አይደለም? ሙስሊም ላይ አለ። ሳይ ሙስሊም 855 ሲር አለለ 855 ሲር ቡሃሪ ነው። ይሄ ቡሃሪ ነው። መግቢያው ላይ ራሱ ምን ይላል? መግቢያው ከቁርአን ሳይ ሙስሊም ላይ አለ። ሄድና ቼክ አድርግ። በቃ ቡሃሪ ላይም አለ፣ ሳይ ሙስሊም አለ። እጅግ ሳሂህ ኦተንቲክ የሆነ ሐዲስ ነው። ምንም ችግር የለበትም መረጃው። እሺ ስንት ቁጥሩ ስንት ነው ያልከኝ? የቡሃሪውን ንገረው። 492 በቡኩ ማለት ነው። ኦኬ የጁ መልካም። አንተኑ ሁሴን እንኳን ደህና መጣ። ሀቢብ ሀቢቢ ያ ሀቢቢ ያ ሀቢብቲ። ሀቢብ ማለት ምን ማለት ነው ትርጉሙ? ሀቢብ አፍሯል ዛሬ ዝም አለ። ሁሴን ያ ምንም ማያፈናፍን ጥቅስ ነው። ማያፈናፍን ማያስኬድ ነው። አሁን ወደ ቁርአኑ እንደመልስልኝ ሱራ 2 65 አድርገው በደንብ አስተውሉ። አሁን ለእነኛዎቹ ለቅዳሜ የተሰጣቸው ለማ ለአይሁዶቹ፣ እሁድ ለክርስቲያኑ የተሰጠ። ዋብያውን ጠይቄው ነበረ። አላህ ያከብሩ ቀን ዘንድ ቀን ለጣዖት አምላኪያንና ለሙሽሪኮች ይሰጣል ወይ ብየው ኖ አለኝ። እነዚያንም ከእናንተ ውስጥ በቅዳሜ ቀን ወሰን ያለፉትን ለእነርሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ወደ ዝንጀሮነት አላህ ቀየራቸው። ለምን? ሰንበትን ስለሰሩ። ሰንበትን መስራት የሚችለው እንደ እስልምና አስተምሮ ሰንበትን መፈጸም ማድረግ የሚችለው ማን ብቻ ነው ተብሎ ስለሚታመን አላህ ብቻ ነው። ከአላህ ውጭ ማንም መስራት አይችልም። አላህ ምን ትሪክ ሰራቸው? ምን አይነት ትሪክ ሰራቸው መሰራችሁ? ከእሑድ እስከ አርብ ድረስ አሳ እንዳይመጣ አደረጋቸው። ሰዎቹ የሚተዳደሩት በአሳ እርባታ ነው። አሳ ሰክረው በዛ አሳ በማጥመድ እሱን በመብላት ነው የሚኖሩት የሚተዳደሩት። አላህ ግን ተንኮለኛ አይደለ? ከአርብ እስከ እሑድ ድረስ አሳ ወደ ዳር እንዳይመጣ ውሃ ውስጥ አደረገ። ቢያጠምዱ አሳ አጡ፣ የሚበሉት አጡ ሰዎቹ። ቅዳሜ ግን አሳው በደንብ ወደ ዳር እንዲመጣ አደረገ። ቅዳሜ አሳው እንዲመጣ አደረገ። ሰዎቹ ከዛ ከአርብ እስከ እሑድ ድረስ አሳ ስላጡ ቅዳሜ ቀን አሳውን ሲያዩት አላስቻላቸውም፣ አሳውን አጠመዱ። እንዴት በቅዳሜ ቀን ትሰራላችሁ ብሎ ተናደደና እንደገና ወደ ዝንጀሮ እነቀየራቸው። ይሄንን እንዴት ታዩታላችሁ? እንዴት ታዩታላችሁ? ልጃችሁን ቤት ውስጥ አስራችሁት ውሃ እንዳነካ ከምሰጥ ውጭ አላችሁት፣ እየሰጣችሁት መጨረሻ ላይ ትንጥዬ ዳቦ ሰጣችሁት። ከዛ ራብ ሞተ። ትልቅ ዳቦም ያለው በአትንካ ባላችሁ ቀን ሆነ። መጀመሪያ በቃ ዳቦ አጣ። በመጨረሻ ግን በቃ ሲርበው ጊዜ የተከለከለበት ቀን በላ ማለት ነው። እንዴት አሳ ታጠምዳለህ ተባለና ከዛ ወደ ዝንጀሮ ቀየረው። ሁሴን እንኳን ደህና መጣ። ሁሴን ይሰማል? ሁሴን እንኳን ደህና መጣ። ምንድን ነው ዝምታ? ኦኬ ሳዳ
ሙሐመድ ይህንን ክፍል ለአይሁዶች ሰንበትን የሰጠው አላህ ለምንድን ነው? እሱ አይሁዶች ወይንም አላህ እስልምና የለም ካላላችሁ በስተቀር ክርስቲያኖችና አይሁዶችን ሰንበትን የሰጣቸው ለምንድን ነው? እሁድ ለክርስቲያኖች፣ ቅዳሜን ደግሞ ለአይሁዶች፣ አርብን ደግሞ በኋላ ለሙስሊሞች የሰጠው ለምንድን ነው? እስልምና ኦልሬዲ ካለ አስቀድሞም ከነበረ ሰንበትን ለምን አላከበራችሁም ብሎ ቅዳሜን ለምን አላከበራችሁም ብሎ ምን አበሳጨው? አላህ ለምን ወደ ዝንጀሮ ቀየራቸው? ሰንበት ኦኬ መማር ችግር የለም። ስለዚህ ሰንበት እንደዛ ከሆነ ሰንበትን ለምን ሰራችሁበት ብሎ ለምን ተበሳጨ? አላህ ለምን ወደ ዝንጀሮ ቀየራቸው? ሱራ 7 163 አንዴ ክፈተው ቃል ሱራ 7 163 በደንብ አስተውሉ። እስልምና አስቀድሞ እንደሌለ ከራሳቸው አስተምሮ ቃል እያመሳሰልን አይደለም። እንደነሱ እኛ እስልምና የለም ስንል የራሳቸው አስተምሮ፣ የራሳቸው ቁርአን፣ የራሳቸው ሐዲስ የሚለውን ነው። እኛ እስልምና በደንብ አስተውሉ። እዚህ ላይ ቁርአንም ሆነ ሐዲስ ስለኛ መሰከረ ብለን የምንደሰት ሰዎች አይደለንም። እንደ ማስረጃ የምንፈልገው ሰዎች አይደለንም። መረጃነትም ይበቃልን ብለን አናምንም። እኛ ቁርአንም ሆነ ሐዲስም ስለኛ ስለተናገረ የምንደሰትም ሰዎች አይደለንም። ምክንያቱም የአጋንንትን ቃል የያዘ ስለሆነ ለእኛ ምስክር ይሆናል ብለንም አናምንም። የአጋንንት ምስክር ተቀባይነት ስለሌለው በመጽሐፍ ቅዱስ፣ ስለዚህ ምስክርነቱን አንቀበለው። ነገር ግን ይህን የምናሳየው እኛ ልንደሰትበት፣ ቁርአን እንዲህ ብሏል ስለኛ፣ ቁርአን አስቀድሞ ክርስቲያኖችና አይሁዶች ናቸው ያሉት፣ እስልምና የለም ብሏል ሐዲስም ለማለት አይደለም። ሰዎቹ እንዲነቁ ትንሽ አይምሯቸውን እንዲጠቀሙ እንጂ ለእኛ ምስክርነት 0% ዜሮ። ለክርስቲያኖች እንደ ኤቪደንስ አይሆንም። ለሙስሊሞቹ ይህን የምናሳየው ከዚያችም በባህሩ ዳርቻ በደንብ አስተውሉ። ቅድም ብያችኋለሁ። በባህሩ ዳርቻ የሚኖሩ ሰዎች ቅዳሜ ዘጸአት ምዕራፍ 20 ቁጥር 8 ጀምሮ ሰንበትን አክብር፣ 6 ቀን ትሰራለህ፣ 7ኛውን ቀን ታከብራለህ የሚል አለ አይደለ? አይሁዶች ይህንን ይተገብራሉ፣ ያከብራሉ ሰንበትን። ሰንበትን ስለሚያከብሩ ይሄ ቀጥታ ሙሐመድም ምንድን ነው ቀድሞ የነበሩ ሁለቱ የመጽሐፍቱ ሰዎች አይሁዶችና ክርስቲያኖች ናቸው ነው። ከዛስ ከእሑድ እስከ ዓርብ ድረስ አሳ አጥምዱ ተባሉ። ከእሑድ እስከ መቼ አልኳችሁ? እስከ ዓርብ ድረስ። ቅዳሜ ደግሞ እንዳታጠምዱ ተባሉ። አሁንም ድረስ አይሁዶች ቅዳሜን አይሰሩም። የፈሰሰ ውሃ እንኳን አያቀኑም። ክርስቶስን ሲቃወሙት ታገኛላችሁ። እሱን አሳያችኋለሁ። እንዴት በሰንበት ትሰራለህ እያሉ ሰንበትን ማንም አይሰራትም። የፈሰሰ ውሃ እንኳን አያቀኗትም። ኦኬ፣ ለምን ሰንበትን ያከብራሉ? ቀጥታ ያንን ወስዶ ይኸው አስቀመጠው። ምን አልናቸው ይላል። ከዚያችም በባህሩ ዳርቻ ከነበሩት ከከተማ በቅዳሜ ቀን ወሰን ባለፉ ጊዜ፣ መቼ ቀን? በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው፣ በደንብ አስተውሉ፣ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው ወሬትዝ በሚመጡላቸው ጊዜ የሆነውን ጠይቅ። አሳው የተከማቸው ነው። መቼ ነው የሚመጣው ይላል። አሳያቸው ቃል በደንብ መቼ ነው ይላል። እፎይ ይመለሳሉ። እሺ በደንብ ይመለሳሉ። ከዛ ጨምቀኛለህ፣ እጨምቀሃለሁ። ይቻላል። ሄደ አጥናናና በደንብ አስተውሉ። መቼ ይላል? በሰንበታቸው ቀን፣ በቅዳሜ ቀን ምን የሚሆኑ አሳዎቹ በደንብ ተከማችተው የሚመጡ ቀን። ሌላ ቀን ተከማችተው አይመጡም ነበረ። መቼ ነው አሳው የሚመጣላቸው? በሰንበታቸው ቀን። ሌላው ቀን የለም አሳ። ከዛስ በሚመጡላቸው ጊዜ የሆነውን ጠይቃቸው። ሰንበትንም በማያከብሩበት በሌላው ቀን አይመጡላቸውም። ይሄን አሁን እንዴት ነው የምታዩት? ጥፋቱ የማን ነው? ምክንያቱም ሰንበት በማያከብሩ ቀን አሳ አይመጣላቸውም። ያለህን ተንኮሌው ኬሩን ነው የሚለው። አክቹዋሊ ከአጭበርባሪዎች በላይ አጭበርባሪ አላህ ነው የሚለው። እነሱ አደሙ፣ እኛም አደብን፣ ከአድመኞች በላይ ያለህ አድመኛ ነው ይላል። ሰንበት ያልሆነ ቀን አሳ አይመጣም። ሰንበት ቀን ነው አሳ የሚመጣው። ሰዎቹ ምን ይብሉ? የሚተዳደሩት በአሳ ነው። ከዛ የሰንበት ቀን አሳ ሲበሉ
እንዴት አሳ ታጠምዳላችሁ በሰንበት ቀን ብሎ ወደ ዝንጀሮነት ቀየራቸው። ፋይን ይቀየር ወደ ዝንጀሮነትም። ለምንድን ነው ሰንበት ቅዳሜ የሆነው? የአይሁድ ሰንበት እስልምናን ይመለከታል ወይ? እስልምና አስቀድሞ ካለ እነኚህን ሰዎች ሰንበትን አክብሩ አታክብሩ አይሁዶችን ያለበት ምክንያት ምንድን ነው? ክርስቲያኖችን እሁድ አክብሩ አይሁዶችን ቅዳሜ አክብሩ ያለው ለምንድን ነው? ለምንድን ነው? እስልምና ካለ አንደኛውን እስልምናውን ብቻ ነው እንጂ ይህን ቀን አክብሩ ብሎ የሚያስቀጥለው አይሁዶች ቅዳሜ ክርስቲያኖች እሁድ ማለት ለምን አስፈለገው? መጽሐፍ ውስጥ የተሰጣቸው ክርስቲያንና አይሁዶች ሁለቱ ጭፍሮች ብቻ ከሆኑ እስልምና አለ ካላችሁ የትኛው መጽሐፍ ነው የተሰጣቸው? ምክንያቱም መጽሐፉ የተሰጠው ለሁለቱ ጭፍሮች ብቻ ነው። ለማና ለማ? ለክርስቲያኖችና ለአይሁዶች ይላል። ሰንበትም ቅዳሜ አይሁዶች፣ እሁድ ክርስቲያኖች ይላል። ሰው ይህንን እንዴት ታስማሙታላችሁ? እንዴት ታስማሙታላችሁ? ይህንን አስተምሮ እንዴት ታዩታላችሁ? የገባለ መሐመድ ተመለስ። መሐመድ ገብታችሁ ፖዝ መሆን አይቻልም፣ እናስወርዳለን። መሐመድ ተመለስ። እንዴት ነው? መሐመድ ውረድ። አማን ነህ? እንዴት ነህ? ይመስገነው። ይህንን ክፍል አንብበዋል? ዛሬ ይህን ክፍል አንብበዋል? ይሆናል ዛሬ ደስ ትላለህ። ሙስሊም ነው ኡስታዝ የምትመስለው ስታስተምር ማለት ነው። እውነት ነው። እናደኝ እኮ ግን ለማንኛውም የመጽሐፉ ሰዎች ሰንበትን እንዲያከብሩ ታዘው ነበር አይደለ? ጥያቄ ነው ያለኝ። እዚህኛው ላይ የምትለው የለም? መጠየቅ ይቻላል? ትንሽ ቆየት በልና ትጠይቀናለህ። እዚህኛው ላይ ምንድን ነው ግራ የገባህ? እስኪ ንገረኝ። ሰንበትን አክብሮ የተባሉት ቅዳሜን አይሁዶች፣ እሁድን ደግሞ ክርስቲያኖች ከሆኑ አላህ እስልምና አለ ከተባለ ከመሐመድ በፊት ለምንድን ነው ክርስቲያኖችና አይሁዶችን ሰንበት እንዲያከብሩ አላህ ያዘዛቸው? መጽሐፍስ ደግሞ ለሁለቱ ጭፍሮች ከሆነ የሰጠው ለክርስቲያንና ለአይሁዶች ወይንም ደግሞ የመጽሐፉ ባለቤቶች ክርስቲያንና አይሁዶች ከሆኑ ሙስሊሞቹ ከመሐመድ በፊት ከነበሩ በምን መጽሐፍ ነበር የተመሩት? የመጽሐፉ ባለቤት ብሎ ክርስቲያንና አይሁድ ካለ እስላም ካላላቸው እስላም አልነበሩም ማለት እኮ ነው። እነዚያ አካሎች በስሙ አልተጠሩበትም አትሊስት እኮ። ወይንም አይሁዶችንና ክርስቲያኖችን እንደ እስልምና እየቆጠራችኋቸው ነው ወይ? ሙስሊም እየመሰላቸው ወይንም ስለዚህ ይህንን እንዴት ነው የምታዩት? ሙስሊሞችን ሳስገባ ክርስቲያኖች ነው የሚገቡብኝ። እንዴት ነው የምታዩት ይህንን ክፍል? ሱራ 6 156-57 ላይ ይህም በግልጽ ያስቀምጠዋል። መጽሐፉ የተሰጣቸው እነማን እንደሆኑ አንድ ክፈተው ቃል። ከዛ ሐዲስ ላይ ደግሞ በደንብ አድርጎ ያብራረዋል። የመጽሐፉ ሰዎች ማን ናቸው የሚለውን በደንብ አድርጎ ያብራረዋል። መጽሐፍ ካልተሰጣቸው አስቀድሞ የመጽሐፉ ሰዎች የተባሉ ክርስቲያንና አይሁዶች ከሆኑ ሰንበት እንዲያከብሩ የታዘዙት ክርስቲያንና አይሁዶች ከሆኑ እስልምና የለም። ሐምዛ አቤት አቤት ወንድሜ ሰላም ነው? እንዴት ነህ? እፎይ አለ። ሰንበትን እያየን ነበረ። በጣም አነቃቂ ሀሳብ ነው እና እኔ ውስጥ ያለን ነገር አንድ ነገር ልንገርህና በተለያየ እይታ ስለሚታይ የመጽሐፍት ባለቤቶች ያላቸው ማህበረሰቦች ወይም ደግሞ ህዝቦች ከዛ በፊት የወረዱት መጽሐፎች ናቸው። ከቁርአን በፊት የወረዱትን
እንደ ኤቪደንስ ነው የመጽሐፍ ባለቤቶች ብሎ የሚጠራቸው ህዝቦቹን ነው። ለምሳሌ ልበልህና በሙሳ ዘመን በኢሳ ዘመን የወረዱት ወንጌል፣ እንጂል፣ ዘቡር፣ ተውራት የሚባሉ አሉ። እነዛን ለመጥቀስ በዛ መጽሐፍም የሚጠቀሙ ነገር ግን የቁርአኑ መረጃ ያልደረሳቸው የሆኑ ሰዎችን ከኋላ በታሪክ መልክ ሲጠቅሳቸው ነው የነዛ መጽሐፍ ባለቤቶች። ለምሳሌ ልበልህና አንድ ክርስቲያን ወንጌል ተከታይ እስከሆነ ድረስ የሙሳን ወይም የኢሳን መጽሐፍ ተከታይ ከሆነ ለአንድ ሙስሊም ያረደውን ሁሉ መጠቀም ይበቃል የሚልም ሌላ ደጋሚ ታገኛለህ ከቁርአን ውስጥ። የመጽሐፍ ባለቤቶች ያደረጋቸው በሙሳና በኢሳ ዘመን የነበሩትን ቀውሞች ነው፣ ወይም እነዛን ማህበረሰቦች ጠቅላላ ጀነራል ሲጠራቸው ማለት ነው። እና ከዛ የመጽሐፍ ባለቤቶች ካደረጋቸው እነኝን እኮ ከዛ በኋላ ስፔሲፊክ አድርጓቸዋል። ምክንያቱም አይሁድና ክርስቲያን ናቸው አይደለ? አዎ። እነኚህ አይሁድና ክርስቲያኖች የመጽሐፉ ባለቤት ከሆኑ ለሁለቱ ጭፍሮች ከሆነ መጽሐፉ የተሰጠው እዚህ ጋር እናንብብና ሐዲስ ላይ እንሄዳለን። ቆይ ያወረድነው መጽሐፍ የተወረደው ራሱን አሁን ቁርአንን አንድ ብሎ ሲጠቅሰው ላክልበት አሁን የጠቀስከው ነገር ላይ ማለትም የመጽሐፍ ባለቤቶች ያደረጋቸው ሁለቱን አካል ሲላቸው የቁርአንን መረጃ ያገኙት ደግሞ የነዛን መጽሐፎች ጠቅላላ ጭማቂ ቁርአን አጠናቆ አምጥቶታል እያላቸው ነው። ገብቶሃል አይደል? የነዛን ቁርአኑ በዚህ ጋር መልካም እንየው። ይሄንኛውን ክፍል እንደዚህ ይላል። ያወረድነውን መጽሐፍ አንተ የምትለው ገብቶኛል። አዎ የተወረደው ይላል ከፊታችን በሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው አይደለ? በሁለቱ ጭፍሮች ያንኛው የተወረደው ከመሐመድ በፊት የነበረው በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ስለዚህ ቁርአን የተሰጣችሁ ኦልሬዲ ለክርስቲያኖችና ለአይሁዶች የተሰጠ መጽሐፍ አለ። እኛ ደግሞ የለንም መጽሐፍ እንዳትሉ ተሰጥቷችኋል ነው አይደለ? አይደለም። እሺ እንደዛ ከተረዳኸው አሁን አንተ ጋር ያለ ነገርም እኔ የተረዳሁበትንና ወይ ደግሞ የሚለውን ነገር ልንገርህ። ማለትም ኮመን አይደለም የኔ ስሜት ወይም የኔ አረዳድ ወይ ደግሞ የእሱ አነጋገር የተለያየ ስለሆነ እሱ እያለ ያለው ለምሳሌ ክርስትና ወንጌል ተከታይ ከሆነ ፊክስድ የሆነ ገብቶሃል። ከኢሳ በኋላ የሚመጣ መጽሐፍ እንደሌላ አድርጎ እንዳያስበው ቁርአን መጪነቱን ኔክስት አሁን ማስረጃ ይዞ እንደመጣ ነው እየተናገረ ያለው። ስለዚህ እነዛ መጽሐፎች በነዛም የሚያምኑትን አካሎች አላመኑም ብላችሁ እንዳትሏቸው። ለምሳሌ ፖይንቱን አላገኘውም። እንደዛ እኮ አይደለም ቻሌንጅ እያደረገ ያለው ለክርስቲያኖችና ለአይሁዶች ኦልሬዲ መጽሐፉ ባለቤቶች ናቸው። ምንም ዲናይ የሚደረግ አይደለም። በቃኝ እስክትል ተፍሲር ሰጣለሁ፣ በቃኝ እስክትል አዲስ ሰጣለሁ፣ በቁርአንም አሳያለሁ። እሱ ይታመናል። የመጽሐፉ ሰዎች ሀለል ኪታብ የሚላቸው እነሱን ነው። እንደዛ ከሆነ እነርሱ ሁለት ናቸው አለን። ሁለቱ ላይ ብቻ የተወረደ ነው እንዳትሉ ደግሞ ምን አለ? እኛ ከንባባቸው ዘንጊነን እንዳትሉ ምን ሆነ? ዘንጊዎች ነበር እንዳትሉ ነው። ምን እናንተ ላይ የተወረደው? እናንተ ላይ በአረብኛ ወረደ፣ እነሱ ጋር በቋንቋቸው ወርዶ ነበር። እኛ የእነሱን ንባብ አናቅም፣ ዘንጊዎች ነን ብናነብም እንዳትሉ፣ ወይም ለእኛ መጽሐፍ አልተሰጠንም እንዳትሉ፣ ለአይሁድና ለክርስቲያኖች እንደተሰጠ ለእናንተም ተሰጠ ነው። ክፍሉ እንደዛ ነው የሚለው። እንደዛ ከሆነ የእኛ ፖይንት ምንድነው? እሱ ለአይሁዶችና ለክርስቲያኖች መጽሐፍ ከተሰጠ ወረድ ያስቀድሞ ለሁለቱ ጎሳዎች ወይም ደግሞ ሁለቱ ጭፍሮች የሚባሉት እነሱ ከሆኑ መጽሐፍ የተሰጣቸው እነሱ ከሆኑ የመጽሐፉ ባለቤት እነሱ ከሆኑ አንድ እምነት ደግሞ በመጽሐፉ ከሆነ የሚዳኘው ከእምነቱ ካለው መጽሐፉ አብሮ ከሆነ እስልምና አስቀድሞ የለም። ምክንያቱም ሁለቱ ጭፍሮች ክርስቲያንና አይሁዶች ስለሆኑ እነሱ የመጽሐፉ ባለቤት ስለሆኑ የመጽሐፍ ባለቤቶች እነማን እንደሆኑ እየተናገረ ያለው ቁርአን መሆኑን አትዘንጋና ማለት ነው። አሁን እያወራን ያለው ስለ ቁርአን ነው። ስለዚህ እነዛ የመጽሐፍ ባለቤቶች የተባሉበት መጽሐፍ በራሱ ሰጀስት ያደርገዋል፣ ቁርአን እንደሚመጣ ሰጀስት ያደርጋልና ያንን መቀበል ያቃታቸው ሰዎች በክርስትናና በአይሁድ ውስጥ ናቸው ያሉትና
እነሱን ሰጀስት ያደረጋቸው ማስረጃ ባይቀበሉ እንኳን ነው ሐሳቡ። ባይቀበሉ እንኳን እነሱ ከእምነት ውስጥ አይደለም ብላችሁ እንዳትይዟቸው ነው። ኮንሰፕሽኑ ይሄ ነው። እንደዛ አይደለም ማለት ነው። ምን ሐዲሱን ክፈተው አንዴ ቃል ሐዲሱን ክፈተው። ቆይ እንደዛ አይደለም ሐምዛ፣ ሐዲሱን አንዴ ክፈተው። ስለ መጽሐፍ ነው። እነኛን አትቀበሏቸው ሳይሆን እኛ የለንም መጽሐፍ ብላችሁ እንዳትሉ ወይንም ደግሞ ላለማመን ምክንያት አትፍጠሩ እያለ ሙስሊሞችን ነው ቻሌንጅ እያደረጋለው እንጂ እነኛ አይደለም። እኛ መጽሐፍ የለንም፣ እነሱ መጽሐፍ አላቸው፣ እኛ ብናነብም እንዘነጋለን እንዳትሉ ይኸው ለእናንተ መጽሐፍ ተሰጣችሁ ነው ክፍሉ። በደንብ አስተውል። እንደዚህ ይላል፣ እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም መቼ ይላል? እኛ ሙስሊሞች የመጣ ነው መቼ? በመጨረሻ ቢሆንም በቂያማ ቀን ግን ቀዳሚ ነን አለ። የመጣ ነው በመጨረሻ ነው። ከማን ነው መጨረሻ የሆነው? ሙስሊሞች አስቀድመው በአደም ጊዜ ካሉ መጀመሪያና መጨረሻ የለም። የሰው ልጅ ሲፈጠር ጀምሮ አስቀድሞ ከሆነ መጨረሻ መጣን ተብሎ አይነገርም። እኛ ሙስሊሞች የመጣ ነው መጨረሻ ቢሆንም በቂያማ ቀን ግን ምን እንሆናለን አለ? መጨረሻ እንሆናለን፣ መጀመሪያ እንሆናለን አለ። ሶሪ ምንም እንኳን በደንብ አስተውል። ቅዱሳን መጽሐፍት እነርሱ ቀድመው ምን ተባሉ? ቀድመው የተሰጡ ቢሆንም እኛ ሙስሊሞች መጨረሻ ብንመጣም መጀመሪያ ቅያማ ላይ እንሆናለን አለ። ምንም እንኳን ቅዱሳን መጽሐፍት ደግሞ ለነሱ ቀድመው ለነሱ ቀድመው የተሰጡ ቢሆን ሙስሊማዊ ከሆኑ እነሱ ቀድመው ተሰጡ፣ እኛ በኋላ ተሰጠን አይባልም። ሙስሊሞች ስለሆኑ ሁለቱም ተመሳሳይ ስለሆነ ቀድመው የተሰጡ ቢሆንም ምን ሆን ለነሱ ቅዱሳን መጽሐፍት ቀድመው የተሰጡ ቢሆንም ደግሞም ለነርሱ ግዴታችን እንዲያከብሩ የተሰጣቸውን ዕለት ይህ ነበር። እነርሱ ግን በዚህ ጉዳይ ላይ ተለያዩ። ባላ ምሪት መሰረትም ጁማን የሳምንቱ ታላቅ ቀን አደረግነው። ሌሎችም በዚህ ረገድ የእኛ ተከታዮች ናቸው። እነማ? የአይሁዶች ቅዱሱ ቀን ተከታይ ቅዳሜ ቀን ሲሆን ለክርስቲያኖች ደግሞ ከነገ ወዲያ ያለውን ቀን እሁድ ነው ይላል። ስለዚህ አይሁዶችና ክርስቲያኖች ቅዳሜና እሁድ ከነኚህ ነው ቀድሞ እስልምና በቂያማ ቀን የሚነሳው። እነኚህ ሁለቱ ቀድሞ መጽሐፍ ቢሰጣቸውም ትንሣኤ ደግሞ እኛ እንሆናለን። እነሱ ቅዳሜና እሁድ ናቸው፣ እኛ ደግሞ አርብ እንሆናለን። እነሱ ከኛ ቀድመው የመጡ ቢሆንም ከኛ ቀድመው መጽሐፍ የተሰጣቸው ቢሆንም በትንሣኤ ቀን ግን እኛ እንቀድማቸዋለን አለ። የእኛ አርጉመንት ምንድነው? አሁን ቀድመው መጽሐፍ የተሰጣቸው አይሁድና ክርስቲያኖች ከሆኑ ቀድመው የመጡትም አይሁድና ክርስቲያኖች ከሆኑ እኛ ኋላ ነው የመጣ ነው በቂያማ ቀን እንቀድማለን ነው እንጂ ያለው መሐመድ እኛ ቀድመን ነበርን፣ አይሁድና ክርስቲያኖች በኋላ መጡ፣ እኛ ቀድመን መጽሐፍ ተሰጠን፣ አይሁድና ክርስቲያኖች በኋላ ተሰጣቸው አላለም። አፍርሴና አርጉመንት አሁን ለማለት የተፈለገውን ነገር በግልጽ አሁን አንተ የተረዳበትን አንግል አወራኸኝ። የራሴን ላውራህና ማለትም በየራሳችን ነው መመዘኛችን አይደል? ያ ሐዲሱን ግን አሁን የተነሳበት ኮንሰፕሽን ሐዲሱን ካልነካኸው አስቸጋሪ ይሆናል። የቀረበውን ለማድረግ ነው፣ ይሄንኑ ለማብራራት ነው። ቀጥል። አሁን የተነሳበት ርዕስ የተነሳበት ሐሳብ ያንን ይኸው ለምሳሌ እንደ ትላንት የተከሰተን ነገር ዛሬ ላይ ቁጭ አድርጎ የነገረን በነዛ መጽሐፎች ሰጀስት የተደረገው ነው፣ ምልክት የተሰጠው ቁርአን ነው እየተናገረ ያለው ነው እያልኩ ያለው። ስለዚህ የነዛ መጽሐፍ መቅደምም መቅረትም በነዛ ውስጥ ሆኖ ጀነራሊ ጠቅልዬ በቁርአን አመጣሁት ነው ኮንሰፕሽኑ። ይሄ ስለሆነ ማለትም ተረዳኸኝ አይደለ? ያንን ሰጀስት የተደረገው መጽሐፍ ክርስቲያኖችና ይሁዳዎች የተባሉት እኮ ራሳቸውን ስለመረጡ ነው። ከዛ በኋላ ይሄ መጽሐፍ ቅዱስ ወይም ደግሞ ይሄ ቁርአን ሲመጣ ግን የዚህ ማስረጃ አያገኙትም ነው ኮንሰፕሽኑ። ስለዚህ ለነሱ ያ ነገር የተከናወነበትን ክስተት ለናንተ ይሄ አላችሁ የሚል እንጂ የመጨረሻ የመሆንን የመጀመሪያ ማንነት መናገር ይችላል። ገብቶሃል አይደል ሐሳቤ? የመጨረሻ የወረደ መጽሐፍ ሆኖ ቁርአን የሚባለው የመጨረሻው ውርድ ነው፣ ወይም ደግሞ ከነብዩ መሐመድ ጋር አብሮ የወረደ ቁርአን ነው። ሐምዛ
እኛ እኮ ቁርአን መጀመሪያ ነው የመጣው የሚል አርጉመንት የለንም። አዎ መጨረሻ ነው የመጣው። ይሄ ቁርአንም ደግሞ ስለነኛ አይናገርም የሚል አርጉመንት የለንም። አዎ ስለነኛ በተናገረው ላይ ራሱ ምስክር ራሱ ላይ ሲወጣ ምን ይላል እያልንህ ነው። መጨረሻ እኔ ነኝ የመጣሁት፣ እነኛ ግን መጀመሪያ ነበሩ። አዎ አንተ እንዳልከው ከኔ ጋር ያንንም ያመጣው እንደሆነ ነው የሚነግርህ እኮ። ችግር የለውም። እነዛ ነገሮች ያመጣኋቸው እኔ ነኝ እያለ ነው። ይሁን ይበላል። እነዛም መጽሐፎች ራሱ እኮ እነኛ መጽሐፍቶች ያመጣቸው እሱ ራሱ ቢሆንም እነኛ ግን ቀድመው መጥተዋል። እነኛ ቀድመው የተሰጡ ደግሞ ለክርስቲያኖች እና ለአይሁዶች ነው አይደለ? አሁን ላይ ነው የለየው፣ ወይም ቁርአኑ ሲመጣ ለየው ማለት ነው እንጂ እነሱ መቀደማቸው ፕሊዝ አሁን ላይ ምናምን የሚል የለም። ምክንያቱም ያልከኝ ነበር እኮ ራስህ ራስህ ቀደም ምክንያቱም አሁን ላይ የሚል የለውም። ለምን መሰለህ የሌለው? እንደዛ ብትል ሙሐመድን ሐሰተኛ ታደርገዋለህ። አንተ ነው ያልከኝ እኮ ነው አይደለሁም። ምን ያል አንተ በሰጠኝ ማስረጃ ነው እያወራሁት ያለው። ኖ አሁን ላይ እንደዛ መጡ የሚል ሳይሆን የቀደመ ካለ ከኋላ ያለ አለ አይደል? የቀደመ ካለ ከኋላ አለ። የቀደመው ደግሞ ማን ነው? በቃ በቂያማ ቀን ቀዳሚው ማን ነው? አንተ ኦኬ። እነዛ መጽሐፎች ናቸው የቀደሙ። ጎበዝ። መጽሐፍቶቹ ቁርአን፣ ዘቡርና ተውራት፣ እነኚህ ተውራትና ወንጌል ኢንጂል ቀድመዋል አይደለ? በቃ ቁርአንን አልቀበልም ወንጌልና ኢንጂልን ዘቡርን ነው የምከተለው ያለ ሰው ይከተላል ማለት ነው። ቆይ እንደዛ አይደለም። አንተ አሁን እየመለስክ ያለው አሁን ላይ ቆመህ ነው። እኔ ደግሞ እየጠየቅኩ ያለሁት ከመሐመድ በፊት ያለውን ሲቹዌሽን ነው እየጠየቅኩ ያለሁት። ከመሐመድ በፊት ምን አይነት ሁኔታ ነበረ? ምን አይነት ነገር ነው? መሐመድ የሰጠኝን ማስረጃ ተቀበልን። መሐመድ የሰጠኝን ሰው መሐመድ ከመጣ በኋላ ነው እያወራን ያለ ነው ማለት ነው። ጎበዝ። መሐመድ ከመጣ በኋላ ከሱ ኋላ ስላለው ነገር መሐመድ ምን ብሎ ተናገረ? እኛ የመጨረሻ ነን ሙስሊሞች፣ እኛ ሙስሊሞች የመጨረሻ ነን አለ። ከእኛ በፊት ደግሞ ክርስቲያኖችና አይሁዶች ነበሩ አለ መሐመድ ሲመጣ። እኛ የመጨረሻ ነን፣ አይሁድና ክርስቲያኖች ከኛ በፊት ነበሩ። ለእኔ መጽሐፍ ተሰጠኝ፣ ከእኔ በፊት ደግሞ ለአይሁዶችና ለክርስቲያኖች መጽሐፍ ተሰጧቸው አለ። የእኔ አርጉመንት ሙሐመድ የመጨረሻው ከሆነ ቁርአን የመጨረሻ ከሆነ እስልምና አለ ለማለት የምጠብቀው ምንድነው? እሱ ከኋላ መጽሐፍ የተሰጡ ሙስሊሞች ነበር የምጠብቀው። ሙሐመድ ግን ምንድነው ያለው? ኖ ከኔ በፊት መጽሐፍ የተሰጣቸው ሙስሊሞች አሉ አይደለም ያለው። ምንድነው ያለው? ከኔ በፊት መጽሐፍ የተሰጣቸው አሉ። እነማን ናቸው አለ? የመጽሐፉ ባለቤቶቹ ክርስቲያንና አይሁዶች ናቸው አለ። እነሱ ክርስቲያንና አይሁዶች የመጽሐፉ ባለቤት ናቸው። ሰንበትም ደግሞ አላቸው አለን ቁርአኑ ላይ። ሰንበታቸው መቼ ነው ብለን ስንል ቅዳሜና እሁድ ነው አለን። እንደውም ቅዳሜን ያፈረሱትን ወደ ዝንጀሮነት ቀይረናቸዋል አለን። ሙስሊሞች ሰንበታቸው ቅዳሜ እንዳልሆነ ይታወቃል። አይሁዶች ሰንበታቸው ቅዳሜ እንደሆነ ደግሞ ሪል ነው። ስለዚህ አላህ ቅዳሜን ያፈረሱትን ቅዳሜን የሰሩበትን ወደ ዝንጀሮ እንደቀየራቸው ቁርአኑ ላይ ተቀምጧል። በዚህም መሰረት እሺ ቀጥል። አንተ ከዘረዘርካቸው ቀናቶች ውስጥ ከሰኞ ማክሰኞ ኦርደር ውስጥ ስንሄድ ማን ይቀድማል? አርብ ነው? ቅዳሜ ነው? እሁድ ነው የሚቀድመው? እስኪ ንገረኝ። ሙሐመድ ተሸውዶ ነው እንጂ ቅዳሜ ነበር የሚቀድመው። ቅዳሜ ከአርብ ይቀድማል ማለት ነው በሚገባ። ስለዚህ በሀሳብ ተለያይተናል። አርብ ይቀድማል። እሺ ቅዳሜ ብለን አርብ ነው የምንለው ማለት ነው። አይ እንዴት ነው የምቆጥረው ቀን? አየው የቀደመውን ወደፊት ይመስለኛል። ቀናት ሲቆጠር ወደፊት የምንለው አካል ነው። ወደዚህ ነው የቆጠረው፣ ወደዛ ነው የቆጠረው። መሐመድ እሁድ ነው የሚቀድመው አይደለ? ሰኞ፣ ማክሰኞ፣ እሁድ ነው የሚጀምረው። እሁድ ነው የሚጀምረው። ከአርብና ከቅዳሜ አስቀድምልን እኮ እሁድ ነው የሚጀምረው አይደለ? እሁድ ብሎ ማንን ጠራ? ከዳ ሰኞ አይደል የሚጠራው? ከዳ ቅዳሜ ነው የሚጠራው። አሁን ነው ወደፊት ነው ማቀደመ ነው። ሶሪ እሁድ አለ፣ ሰኞ አለ፣ ማክሰኞ አለ። አሁን የሁለቱንም ምንድነው ያለው መሐመድ? ሁለቱንም ከኛ በፊት ናቸው አለን።
ከኛ በፊት ናቸው። አይሁድና ክርስቲያኖች። በአይሁድና ክርስቲያኖች ሁለቱም ከኋላ ከሆነ ሙሐመድ፣ እነሱ ደግሞ የተሰጣቸው ቀን እሁድና ቅዳሜ ከሆነ እኛ መጀመሪያ እንሆናለን አለ። መቼ? አርብ እንነሳለን አለ። አሁን አርብ ለመነሳት እንዴት ነው የምንቆጥረው ነው? ከእሁድ ከጀመርን እሁድ፣ ቅዳሜ፣ አርብ ካልን ከአርብና ከቅዳሜ ማን ይቀድማል? ወደኋላ ኢንቨርት ካደረግከው ቅዳሜ ይቀድማል። ኖርማል ቀን በሚቆጠረው እንቁጠር ካልከኝ ደግሞ ከአርብ እሁድ ይቀድማል። ስለዚህ አሁን የማስታረቅ ጉዳይ ያንተ ይሆናል። በሁለቱም ከቆጠርን ከኋላ ወደ ፊትም ከቆጠርን ከፊት ወደ ኋላም ከቆጠርን አርብ ቀዳሚ አይደለም። ሁለቱንም እሁድ አንድ፣ ሰኞ ሁለት እንደዛ ተብሎ ነው ቀን የሚቆጠረው እኮ። እሁድ አንድ፣ ሰኞ ሁለት ተብሎ የሚቆጠረው። ስለዚህ በዛ ስንሄድ እሁድ ቀዳሚ ይሆናል። አይ ወደኋላ ቁጥር ከእሁድ ጀምረ ካልከኝ ደግሞ እሁድ አንድ፣ ቅዳሜ ሁለት፣ አርብ ሶስት ነው ምለው። እስቲል አሁንም ቅዳሜና እሁድ ጁማ ቀዳሚ ይሆናሉ። አይደለም ማብቂያውን ነው አሁን እየነገርከኝ ያለ። በተፈጠረ ቀን ስቆጥር እኮ አንድ ብለህ የሚጀምረው ቆይ በቀላሉ ተፈጥሮ በእስልምና ሎጂክ ሊሄድልሽ ላቀለልህ። የመጀመሪያ ቀን የተፈጠረው ምንድን ነው? አሃድ እሁድ ወይም እሁድ። እሺ፣ ስለዚህ እሁድ ከሆነ በእሁድ ነው ጀምረ የምንቆጥረው ማለት ነው። ሁለተኛ ቀንስ? ሁለተኛ ቀን ሰኞ ነው። ስለዚህ እሁድ የመጀመሪያ ይሆናል ማለት ነው። እንደዛ ከሆነ ከሌሊት ነው የሚጀምረው እሁድ ጀማሪ ከሆነ። ስለዚህ አሃድ ከሆነ አንድ ከሚለው ከጀመርን ከእሁድ ከጀመርን ወደፊት ስንሄድ እሁድ የመጀመሪያ ይሆናል። ሙሐመድ አሁንም በቁጥርም ተሳስቷል። እንደው ፎር ሴክ ኦፍ አርጉመንት እኔ ሙሐመድን በቃ ይሄንኛው ከመጀመር ነው እየቆጠርክ ያለው አንተ ነው። ከፍጻሜ ነው የምናበቃው። ከፍጻሜ ነው ከመጀመር ነው እየቆጠርን ያለ ነው። ከመጀመር ነው እንጂ የምቆጥረው። እንዴት ነው ከፍጻሜ የሚያበቃው? ፍጻሜ እንዴት ያበቃ? ፍጻሜ ሄደህ እንደገና ከመጀመሪያ ትመጣለህ። ፍጻሜ እያወራህ ታዲያ ስለመጀመር ነው ታወራለህ። ፍጻሜ ጀምረህ እንደገና ጅማሬ ላይ ለምን ትገባለህ? ምክንያቱም ፍጻሜው ነው። ፍጻሜ ከሆነ ፋይን ተስማማው። ፍጻሜ ከሆነ አርባ አንድ፣ ቅዳሜ ሁለት፣ እሁድን ትተዋለህ ማለት ነው። እንዴት ነው ከጅማሬ የምታወራው? ነው ፍጻሜን እኮ የምታወራው። አሁን እኮ መሀል ላይ ነን አይደል? ጎበዝ። እንደዛ ከሆነ እሁድን ትተዋለህ። እሁድ ጅማሬ ነው እንጂ ፍጻሜ አይደለም። ሌም የሆነ አርጉመንት እዛ አትምጣ። ስለዚህ በሁለቱም እሁድን ከተውን ደግሞ ሰኞ ነው የምንለው። ስለዚህ አያዋጣህም። በዛም ብትሄድ ሐምዛ ጉንጫ አልፋ ክርክር እናድርገው። በዛም ብትሄድ በዚህም ብትሄድ ቀኑ አያዋጣህም። ቀኑ የሚያዋጣ አይደለም። ስቷል መሐመድ እዛ ጋር። አሁን ወደ ቶፒኩ ተመለስና የቶፒኩ ላይ አርጊው አድርግ። የተሻለ የሚሆነው እሱ ነው። ቀኑ የሚያዋጣ አይደለም። ቶፒኩ ላይ ግባና አርጊው አድርግ። አሁን እንዳረዳዳችን ማንነት ውስጥ እየተለያየን ነው ነገራቶች ድብልቅልቅ የሚሉትና በአረዳድ ሁኔታ አሁን የተነገረው ሀዲስ የቀድሞ የመጽሐፍት ባለቤቶች ያደረጋቸው ቁርአን ከወረደ በኋላ ነው። ክርስትናና አይሁዳውያኖች እንደቀሩ የሚያመላክተው ለምን? ይሄንን መጽሐፍ መረጃው ስላልደረሳቸው ጀነራል ነጥሎ ያስቀራቸው አካሎች ቀደምት በነበረ ወንጌልና ተስማማው። አርጉመንትን ተቀብያለሁ። ስለዚህ እነኚህ መጽሐፉ ሰዎች ያላቸው እና የተናገራቸው ቁርአን ከወረደ በኋላ ስላሉት ነው አይደለ? አልቀበል ስላሉት ቁርአንን አልቀበል ስላሉት ወይም ደግሞ ከማይቀበሉት ከሆኑ እነዛን ሰዎች አትታገላቸው ነው። ኦኬ። ስለዚህ እነሱን አይሁድና ክርስቲያን አላቸው፣ መጽሐፉ ባለቤቶች አላቸው። ተስማምቻለሁ። ሱራ 2:65 ክፈተው። ስለዚህ ቁርአን እንደዛ ከሆነ ከመጽሐፉ ይህንን ያላቸው ከወረደ በኋላ ከሆነ ይህን ክፍል አስረዳኝ። እሺ 65 ኦኬ 64 ይህንን አንብብና ወራዳ ዝንጀሮ ሁኑ ያላቸው 65 ቁርአን ከወረደ በኋላ ነው ዝንጀሮ የሆኑት አይሁዶቹ ወይንስ ቁርአን ከመውረዱ በፊት? ከላይ ያለውን ኮንሰፕሽን ይዘህ ውረድ። አንብበው። ምንድነው ኮንሰፕሽን? ኮንሰፕት ለማለት ነው።
ከረዳ ቀጥል። አይነበበኝም። እኔ ብቻ ላምበው 67 ነው የጀመርኩልህ። ፖይንቱ 65 ነው ያለው። ከዚያም በኋላ ተዋቸው፣ ኪዳናቸውን ተዉ። በእናንተም ላይ ያለ ችሮታና እዝነቱ ባልነበር ኖሮ በእርግጥ ከጠፊዎቹ በሆናችሁ ነበር አለ። ቀጥል። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳ በማጥመድ ወሰን ያለፉትን ለእነርሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ዝንጀሮ የሆኑት በመሐመድ ጊዜ ነው ከመሐመድ በፊት ነው? ያኔ የተከሰተውን ክስተት በቁርአን እየተናገረ ነው። መቼ የተከሰተውን? ያኔ በመጽሐፍቱ ላይ የነበሩት ሰዎች መቼ አሳ በማጥመዳቸው ቁርአን ከመጣ በኋላ ወይንስ ቁርአን ከመምጣቱ በፊት የተከሰተ? በፊት መቼ በፊት? በወንጌል ወይም በዘቡር በወቅት ማለት ወይ ደግሞ በሙሳ ቀውም በኢሳ ቀውም። እናመሰግናለን። ሰልፍ ሪፊቴሽን ሰርተሃል። ቴንክ ዩ። ቀደም ምን ብላ ነበረ? ሰንበት የተሰጣቸው ክርስቲያንና አይሁድ የተባሉት ከሙሐመድ በኋላ ነው ብለህ እየሞገትከኝ ነበር። ቅዳሜ የተሰጣቸው አይሁዶች ከሙሐመድ በኋላ ሳይሆን ከሙሐመድ ፕሊስ። አሁን ላታርቅልህ። ቆይ ምላሴ ላይ አትቆማ። ራስን ሪፊውት እንድታደርግ አድርጋለሁ። እኔ ጋ ስገባ እንዲህ ነው። ቀደም ብለህ ነበር እነኚህ ሰዎች እያወሳቸው ያለው ቁርአንን አልቀበል ስላሉ ነው። እንዲህ እየተናገረ ያለው እምቢ ስላመፁ ነው። ቁርአን ከመጣ በኋላ ቁርአንን እምቢ ስላሉ ነው ብለህ እየሞገትክ ነበረ። ስለዚህ ሰንበት የተሰጣቸው ወይንም ደግሞ ክርስቲያንና አይሁዶች ያን የተሰጣቸው ያመፁት ወይንም ደግሞ ወደ ዝንጀሮም የተቀየሩት ሰንበትን ሰርተው ቁርአን ከመጣ በኋላ ሳይሆን ከቁርአን በፊት ነው። ራስን ነው ሪፊት ያደረገው። ምንም አርጊው ማድረግ ነገር የለም። ሰልፍ ሪፊቴሽን ስለሰራ ሰልፍ ሪፊቴሽን ነው የሰራው። ምንም መዋሸት ካልሆነ በስተቀር ምንም የምታስተካክለው ነገር የለም። አይደል ነው ቃል ቢንጓ ምትሉታለ። ይሄንን አሁን ያወራነውን ያለው ማን ነው? እኔ ሲምፕል ጥያቄ ልጠይቅና መጀመሪያ በመሐመድ ዘመን ነበረ? እስልምና በመሐመድ ዘመን ነበረ? ቁርአን አይደለም ይሄንን ታሪክ የነገረን አባት እናቶቻችን ቀርተው ነው እንዲያወሩት። ስለዚህ አሁን ላይ ያለው ነገር ለሙሐመድ ሲነግረው ነው። ለሙሐመድ ሲነግረው በቃ ስለ ጮክ እኮ አርጊመንት ሰራ ማለት አይደለም ወንድማችን። እኛ ማንነገረው ማን አይደለም እኮ እኛ ቁርአን አይደለም አላልንም። ቁርአኑ ስለ የትኛው ታሪክ ነው? ራስህን ሪፊት አድርገሃል። እናመሰግናለን። አብዲ ቀጥል። አብዲ እዚህ ላይ የምትለዋለህ? እኔ ስለ ክርክር ሳይሆን ከእናንተ መጽሐፍ አንተ መጠየቅ እፈልጋለሁ። ምንድን ነው የምትጠይቀው? የእናንተ መጽሐፍ ላይ ስህተት አለ ነው የለም የምትለው? ከእኛ እንደምታወጣ ስህተት አለ። ስህተት ካለ ቆንጆ ነው። ሙሐመድ ውሸተኛ ይሆናል። ከእናንተ ላይ አለ የለም? እሱ ብቻ ንገረኝ። የለም ካልክ ቦታ ሰጣለሁ። እኔ ካለ ቆንጆ ነው። ሙሐመድ ውሸተኛ ይሆናል። ምክንያቱም ሙሐመድ ስህተት የለውም ስላለ። እኔ የሚጠይቅ ሙሐመድ ውሸታም ነው እያልክ ነው? ሙሐመድ ውሸታም ነው እያልክ ነው? እኔ የሚጠይቅ መልስ መጀመሪያ እኮ ነው እየመለስኩልህ ነው። ነብይህ መጽሐፍ ቅዱስ እንድትመራበት የነብዩ ስህተት ምን ስህተት አልባ እንደሆነም ይናገራል። እኔ ነው የምነግርሃለሁ። ነብይ ይነግራል። ሙስሊም ነህ አንተ። የቱ ጋር ነው ነብይ እንደዛ ያለው? ኦኬ እንድታምንበት አዞሃል አላዘዘህም? አዟል። ስህተት ባለው መጽሐፍ ነው እንድታምንበት ያዘዘህ? ስህተቱ የቱ ጋር ነው? አሳይና። እኔማ ስህተት አለው ብዬ አላምንም። እኔማ ስህተት አለው ብዬ አላምንም። አዞኛል እንዳምንበታል። አንተ ነው ያልከው። አልጣኝም። ቆይ አሜር ሜታል ስህተት አለው መጽሐፉ አልከኝ። ነብይ ስህተት የለውም ብሏል አልኩህ። እንድታምንበት አዞሃል አላዘዘህም? አዞኛል አልከኝ። ቆይ አዞኛል አልከኝ። ቆይ እኔ ያልኩት ለምን እንደሆነ ላሳየሃ።
ከዛ አንተ ስህተት አለው እያልክ ስለነበረ እንዳምንበት አዞኛል ካልክ ስህተት ባለው መጽሐፍ እመንበት ይልሃል ወይ ነው ጥያቄ ነው። ስህተት አለው ብለህ ፕሪሳቦት ስላደረግ ነብይህ እመን ያለህ በተሳሳተ መጽሐፍ ነው ወይ? ያለው ማን ነው? አንተ ነው ያልከው። አንተ ስህተት አለው ስላልክ ነብይህ ደግሞ እመንበት ስላለ፣ ስለዚህ አሁን አንተና ነብያችሁ ታረቁ። እስቲ ነብይህ እመንበት ብሎሃል፣ አንተ ደግሞ ስህተት አለው እያልክ ነው። ከነብይህ ጋር ታረቁ። እስቲ ነብይህ ስህተት ባለው መጽሐፍ ነው እመንበት ያለው? አዲስ ይተታለላለ ነው እንደዛ ያልከው። አሚር ተረጋጋ። ቆይ አሁን ነብይ ጋር ታረቅ። ነብይ ዋሽቷል አልዋሸም? መልስ። ነብይ ዋሽቷል አልዋሸም? ቻሌንጅ ሚ ኦፕን ቻሌንጅ። ነብይ ዋሽቷል አልዋሸም? አብዲን ኩተቲኒ ጀባዱ ጉርባ እንዱበቱ አብዲን ኩተቲኒ ወጣ። ይህ እፎይ ቤት ነው። ትገባለህ፣ እንደ ጌሾ ተወቅጠህ ትወጣለህ። እንዳታስቡት ማለት ነው።